በትወና ህይወቴ መጀመሪያ አካባቢ በጣም ብዙ አስተያየቶች ይሰጡኝ ነበር። በተለይም ደግሞ አብዛኛው እንደማልችል ነበር የሚነገረኝ። በኋላ ለዚህ ነገር ግን ትልቅ ውለታ ያወላልኝ አንድ መጽሐፍ አለ። እሱም ፍቅር እስከ መቃብር የሚለው መጽሐፍ ነው። እንደገና ደግሞ ተራኪው ወጋየሁ ንጋቱ። ምንድን ነበር ያደረኩት? መጽሐፉን እያነበብኩኝ የወጋየሁ ንጋቱን ትረካ ሰማ ነበር። ከዛ እያንዳንዱን መስመር እንዴት አድርጎ ወጋየሁ ንጋቱ ህይወት እንደሰጠው ከትረካው ተማርኩ ማለት ነው። ከዛ በኋላ ነው ትልቅ ለውጥ ያመጣሁት በትወና። ይሄን ያነሳውላችሁ ለምንድነው? አሁን ደግሞ ፍቅር እስከ መቃብር ላይ ያሉትን ነገሮች በሙሉ በስዕል ያስቀመጠች አንዲት ሴት አለች። እስቲ ይህንን ፕሮግራም ተከታትለን እንመለስ። ምዕራፍ ግሩም እባላለሁ። ኮንሰፕት አርቲስት ነኝ። ስኬቺንግ እና መጽሐፎች፣ የልጆች መጽሐፍ፣ ከለሪንግ ቡኮች አዘጋጅ፣ ግሩፕ ኤግዚቢሽኖች ላይ ተካፍያለሁ። የመጀመሪያ የግል ሶሎ ኤግዚቢሽን ግን ይሄኛው። ስራዎቹ በጠቅላላ በፍቅር እስከ መቃብር ዙሪያ የተሰሩ ስራዎች ናቸው። በአጋጣሚ ሆኖ ፍቅር እስከ መቃብር ወደ ፊልም፣ ወደ ቴሌቪዥን ተከታታይ ድራማ በሚቀየርበት ጊዜ በሰሙን ፊልም ፕሮዳክሽን ውስጥ የኮንሰፕት አርት ስራ ለመስራት እድሉን አግኝቼ ነበር። ለስራ ጉዳይ ደጋግሜ ስለ ስራው ማስብበት ሁኔታ ተፈጥሮ ነበርና ሲዝኑን ቀርጸን ከመጣን በኋላ እኔ እነዚህን ስራዎች መስራት ጀመርኩኝ። ያው በሀሳቤ የተመላለሱ ሀሳቦች ነበሩ። በሙዚቃ ተገልጿል፣ በቋንቋና ስነ ጽሁፍ ላይ፣ በሌሎች አርት ፎርሞች ላይ ተገልጿል። ግን በስዕል ተገልጾ ስላላጋጠመኝ ወደዚህ ያመጣሁት ወደ ኤግዚቢሽን የሰራቸውን ስራዎች ለእይታ አቀረብኳቸው ማለት ነው። ስዕሎቹን ስጀምር ጎጃም ነበርን ቀረጻ ሁኔታ ላይ። አንዳንዶቹን ስራዎች እንደውም እዛው የሚቀረጽበት ቦታ ላይ ምናምን ሆኜ ነው የጀመርኳቸው። ለምሳሌ የሀብት ሺመር የሚለውን ስዕል አሁን እዛው የሀብት ሺመር ቤት ውስጥ ሆኜ ነበር የጀመርኩት እና ሪፍረንስ ምናምን አላስቸገረኝም። እዛው ስዕሉ ላይ የሚታዩትን ስራዎች እዛው እያየሁኝ ስለሰራኋቸው። ግን እዚህ ከመጣን በኋላ ያው ያለቁ ፊኒሺንግ ዲቴሎች ምናምን ነበሩ። እዛ ጎጃም ተጀምሮ እዚህ ያለቀ ስራ ነው። ስዕሉ ላይ አይ ቲንክ ሶሻል ላይፉን ገልጬዋለሁ ብዬ አስባለሁ። መጽሐፉ ላይ ከተነሱ ሃይማኖታዊ ጉዳዮች እና ፖለቲካዊ ጉዳዮች የበለጠ ማህበራዊ ጉዳዮች ላይ ያተኮርኩኝ ይመስለኛል። በጣም ጥሩ ነው ያገኘሁት። የተመልካቾችን መልሱን ወድጀዋለሁ። ያገኘሁትን አቀባበል ተመችቶኛል፣ ደስ ይላል። የተለየም ሀሳብ ይዞ የመጣ ሰው አለ። ያው እኔም በራሴ በተረዳሁት መንገድ ስለሆነ የሰራሁት፣ እነሱ ደግሞ በራሳቸው የተረዱበትን መንገድ ሲነግሩኝ ይሄም አለ ለካ ምናምን እንድል ያደረጉኝ ሀሳቦች አሉ እና ጥሩ ነው አቀባበሉ፣ ቆንጆ ነው። የኔም ሀሳብ የተለያዩ ሀሳቦች ተነስተው ንግግር እንዲመጣ ስለሆነ ያመጣል። ጥሩ ነው። የፊት አውራሪ መሸሻ የእሳቸውን ባህሪ ጠቅለል አድርጎ በአንድ ነገር ለመግለጽ የከበደኝ ሀሳብ ነበረ። መጨረሻው በጣም ጥሩ ነው። እንደውም የፖስተር ሆኖ ያለቀው እሱ ነው። ስዕሎቹ የተሰራበት ሚዲየም ዲጂታል አርት ይባላል። ስዕልን ያው ሸራ ላይ እንደምንሰራው ይሄኛው ደግሞ
ኤሌክትሮኒክስ በሆኑ ዲቫይሶች የምንሰራው ስዕል ነው። ከዛ በኋላ አውትፑት ይኖራል። ይሄ ቴክኒክ አሁን ቅርብ ጊዜዎች የተለመደ የመጣ ቴክኒክ ነው። አድ ማድረግ የሞከርኩት እዚህ ላይ አሳሳል ዘዴው መጤ እንደመሆኑ ብዙ ጊዜ ይዞ የመጣው የሚገለጹበትም ሀሳቦች ወደ ዘመናዊነት ያጋድላሉ። ብዙ ጊዜ እዚህኛው ስራ ላይ አዲስ በሆነው አሳሳል የድሮ የሆነውን ሀሳብ ይዤ ለመምጣት ሞክሬያለሁ። የድሮ የሆነውን የኢትዮጵያዊ ቀለም ወይም እኛ የለመድነው በአካባቢያችን የምናየው ያደግንበትን እይታ ያለው ስዕል ሀሳቡም ደግሞ እኛ የኖርንበት የከረመ አሮጌ ሀሳብ ይዞ ለመምጣት ሞክሯል። የደራሲው ስዕል የሚባል አውደ ርዕዩ ሐዲስ ዓለማየሁን ለማመስገንም ለመዘከርም የሚሆነውን ስዕል እኔ አስበልጬ እወደዋለሁኝ። የደራሲው ስዕል የተባለው አውደ ርዕዩን በዚህ የተጠራበት ትልቁ ስራ ይሄ ነው። የሁሉም ስራዎቼ መጀመሪያ ይሄ ነው። ሀሳቡም ያው ሰው ህመም ሲበዛበት ወደ ፈጣሪው እንደሚጮኸው ሰብለ ወንጌልም በጣም ብዙ ዋጋ የከፈለችለት ህይወቷ ወይም በዛብህ በሞት ስታጣው ወደ ፈጣሪዋ ወደ ፈጠራት ወደ ሐዲስ ዓለማየሁ ሀዘኗንና ብስጭቷን እየገለጸች የሚታይበት ነው። ያው የሁሉም ስራ ባለቤት እሳቸው እንደመሆናቸው መጠን እሳቸውንም በሚያከብር መልኩ የተሰራ ስራ ነው። እዚህ ስዕል ላይ ያው አንዳንድ ኤሌመንቶች አሉ በምክንያታዊነት ለመግባት የሞከሩ። ለምሳሌ እዚህ ጋር የተደፋ ቀለም አለ፣ ሌላም ጋር ኢንስታሌሽን አድርጌ አቅርቤዋለሁ። ተከታታይም ስዕሎቹ ላይ ባዶ ብራና እና ያለን ያው እሳቸውም የሚጽፉት ባዶ ያልተጀመረ ወረቀት። እቺ ግን ሀሳቧ የቴዲ አፍሮ ማር እስከ ጧፍ ላይ በጊዜ ተደፋ የቀለሙ ቀንዴ የምትል ቨርስ አለች እና እሷ ናት ባጭሩ ህይወቱ እንዳለቀ ምንም ሳይጀምረው እንደሞተ ያስረዳበት መንገድ በጣም ቆንጆ ሆኖ ስላገኘሁት እኔም ሌሎች ስራዎችን እንድሰራ ስላበረታታኝ እዚህ ውስጥ ጨምሬዋለሁ ማለት ነው። ይሄ ስራ በዛብህና አዳም የሚል ስራ ነው። በዛብህም አዳምም የሚያመሳስላቸው ብዙ ነገር ነበረና በዛብህን ልገልጽበት የሞከርኩበት ነገር ይሄ ነው። ብዙ ከሀሳቡ ጋር ኮንፍሊክት ስለነበረ የተቀመጠለት ህግን በመተውና ባለመተው መካከል ከራሱ ጋር ብዙ ንግግር ስለነበረው ከዛም በኋላ የከፈለው ዋጋ ስለነበረ ያንን በመተላለፍ ወር በማድረጉ ይሄንን ስራ ሰርቻለሁ። መጽሐፉ ላይ የተጠቀሰውን ሃይማኖታዊ አስፔክትም ዋጋ የሰጠው ይመስለኛል። ሳልናገረው እንዳላልፍ የረዳኝ ይመስለኛል ይሄ ስራ። ይሄኛው ስራ ፊት አውራሪ መሸሻን የገለጽኩበት ትንሽ ጊዜም የፈጀብኝ የሚመስለኝ ይሄ ነው። ከሌሎቹ ባህሪያቸውን በቀላሉ ወይም የእሳቸውን ኮንዲሽን ህይወታቸውን እንዴት መግለጽ እችላለሁ ብዬ ትንሽ ያሰብኩበት በውሃ በመድፋት ገልጫለሁ። የሚቀጥሉትን ተከታታይ ስራዎች ላይ ያው ከእሳቸው ጋር ኢንተራክሽን የነበራቸው ሰዎችስ እንዴት ነበሩ የሚለውን ያሳየልኝ ይመስለኛል። ሀሳቦችን ሪጀክት ለማድረግ በጣም የሚቸኩሉ መሆናቸውን፣ ሰው የሚያስታርቅበትን መንገድ የሚያጣጥሉ ሰው መሆናቸውን እሱን ይገልጻል። ያው ውሃ ነገርን የሚያበርድ ቆሻሻ ነገርን የሚያጸዳ እንደመሆኑ ስናያቸው ሶሻሊም ፖለቲካሊም የሰውን ሀሳብ መቀበል የሚችሉ ሰው አልነበሩም። ከገበሬዎቹ ጋር አመጽ የተፈጠረውን መንገድ እንዴት ማጥፋት ይችሉ እንደነበረ ምናምን ስናይ በጣም ከባድና ደረቅ ሰው እንደነበሩ እናያለን። እና ለዛ ነው ውሃ ሲደፉ ያሳያቸው። አስቀድመን ፊት አውራሪ መሸሻ የሚለው ስራ ላይ የፊት አውራሪን ባህሪ የገለጽንበት መንገድን ተከትሎ ደግሞ
ቀኛዝማች አካሉ ሊያክሙበት የሞከሩበትን መንገድ ውሃ በማፈስ እዚህ ጋር ገልጸናል። ያው ሲሞላ እዚህም ይቀጥላል ሰብለ ወንጌል እያገዘቻቸው እዚህ ጋር የምናየዋለን ፎርግራውንድ ላይ ያው እሱም ሲቀጥል ወደዚህ ይሄዳል። በሙሉ ስተትም የሚታከም ባለመሆኑ ሙሉ አይደለም ማለት ነው ገበቴው። በተወሰነ መንገድ ስተት ሊስተካከል ይችላል የሚለውን ሲምቦላይዝ ያደረገ ይመስለኛል። ፊታውራሪ ያሉበትን ለራሳቸው የሚሰጡትን ቦታ ከፍታ ሰማይ ላይ መሆኑን በዚህም ባህሪ ደግሞ መታሰራቸውን በቀንበር አይተነዋል። እዚህኛው ስራ ላይ ተከታታይ ስዕሎች ላይም ይሄ ሀሳብ ይመጣል። ሰብለ ወንጌል ዙፋን ላይ ተቀመጠችበት ጋር ለምሳሌ እሱ ጋርም የእሷ ዙፋን ቀንበር አለመኖሩን ያለችበት ሰማይና ደመናና ውሃ ላይ የተጋጠመ መሆኑን እንደሳቸው አለመሆኑን እናየዋለን።